ጥቅምት 12 በዚህች ዕለት የመላእክት አለቃ የሆነው ቅዱስ ሚካኤል የመታሰቢያ በዓሉ ነው። እንዲሁም ልበ አምላክ ዳዊት በእስራኤል ልጆች ላይ እንዲነግስ እግዚአብሔር አምላክ ሳሙኤልን የተናገረው በዚህች ዕለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ቆያችሁ ውድ የቻናላችን ተከታዮች፣ የእግዚአብሔር ሰላምና ፍቅር አይለያችሁ እያለን የዕለቱን መርሃ ግብር ይዘንላችሁ ቀርበናል። እስከ መርሃ ግብራችን ፍጻሜ አብራችሁን ቆዩ። ልበ አምላክ ዳዊት የእሴይ ልጅ ሲሆን እጅግ ደም ግባቱ ያማረ ተዋጊ የበጎች ጠባቂ ነበር። እግዚአብሔርም በነቢዩ ሳሙኤል አማካኝነት ይቀባው ዘንድ እንዲህ በማለት አዘዘ። እግዚአብሔር ሳሙኤልን በእስራኤል ላይ እንዳይነግሥ ስለናቁት ለሳኦል የምታለቅሰው እስከ መቼ ነው? የዘይቱን ቀንድ ሞልተህ ና፣ በልጆች መካከል ለእኔ ንጉሥ አዘጋጅቻለሁና ወደ እሴይ ወደ ቤተልሔም እልክሃለሁ አለው። በዚህ ጊዜ ሳኦል ነግሶ ነበርና ሳሙኤል እንዴት ይሄዳለሁ? ሳኦል ቢሰማ ይገለኛል አለው። እግዚአብሔርም አንዲት ጊደር ይዘህ ሂድና ለእግዚአብሔር እሰዋ ዘንድ መጣሁ በል። እሴይንም ወደ መሥዋዕቱ ጥራው፣ የምታደርገውንም አሳውቅሃለሁ፣ የምነግርህንም ቀባው አለው። ሳሙኤልም እግዚአብሔር የተናገረውን አደረገ። ወደ ቤተልሔምም መጣ። የከተማውን ሽማግሌዎች በተገናኙ ጊዜ ደነገጡ። ነቢይ የመጣኸው ለሰላም ነውን? አሉት። እርሱም አዎ ለሰላም ነው፣ እግዚአብሔር መሥዋዕት እሰዋ ዘንድ መጣው። ቅዱሳን ሁኑ፣ ከኔ ጋር ዛሬ ደስ ይበላችሁ፣ ከኔ ጋር ወደ መሥዋዕቱ ኑ አለ። እሴይንና ልጆቹን ቀድሳቸው፣ ወደ መሥዋዕቱም ጥሯቸው። በመጡ ጊዜ ወደ ኤልያብ ተመልክቶ በእውነት እግዚአብሔር የሚቀባው በፊቱ ነው አለ። እግዚአብሔር ግን ሳሙኤልን ፊቱን የሚቁመቱንም ዘለግታ አትይ፣ ሰው እንደሚያይ እግዚአብሔር አያይምና ናቁት። ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል አለው። እሴይም አሚናዳብን ጠርቶ በሳሙኤል ፊት አሳለፈው። እርሱም ይህንን ደግሞ እግዚአብሔር አልመረጠውም አለ። እሴይንም ሳማንን አሳለፈው። እርሱም ይህንን ደግሞ እግዚአብሔር አልመረጠውም አለ። እሴይም ከልጆቹ ሰባቱን በሳሙኤል አሳለፋቸው። ሳሙኤልም እሴይን እግዚአብሔር አልመረጣቸውም አለው። ሳሙኤልም እሴይን ልጆችህ እኚህ ብቻ ናቸውን? አለው። እርሱም ታናሹ ገና ቀርቶአል፣ እነሆም በጎቹን ይጠብቃል አለ። ሳሙኤልም እሴይን እርሱ እስኪመጣ ድረስ ለማዕድ አንቀመጥም፣ ልከህ አስመጣው። እርሱም ቀይ፣ ዓይኑም የተቀባ መልኩም ያማረ ነበረ። እግዚአብሔር ሳሙኤልን ይህ መልካም ነው፣ ተነስተህ ዳዊትን ቀባው አለው። ሳሙኤልም የዘይቱን ቀንድ ወስዶ በወንድሞቹ መካከል ቀባው። የእግዚአብሔር መንፈስ ከዚያች ቀን ጀምሮ በዳዊት ላይ ወጣ። ቅዱስ ዳዊት በእግዚአብሔር እጅጉን የተወደደ ስለሆነ እግዚአብሔር አምላክ ዳዊትን በብዙ ስሞች ይጠራዋል። ከብዙ በጥቂቱ የቅዱስ ዳዊት ስሞች ጻድቅ፣ የዋህ፣ ንጹሕ፣ ብእሲ እግዚአብሔር ወይንም የእግዚአብሔር ሰው፣ ነቢየ ጽድቅ ወይንም የእውነት ነቢይ። ቅዱስ ዳዊት በመዝሙረ ዳዊቱ በ50 ምዕራፍ ውስጥ የሆነውን ያለፈውንና የሚመጣውን ወደፊቱንም ስለሚናገር ነቢይ ተብሏል። መዘምር ልበ አምላክም ተብሏል። ዳዊት ልበ አምላክ የተባለበት ዋናው ምክንያት ንስሐው ነው። በመዝሙረ ዳዊት ላይ መኝታዬን በእንባዬ አርሳለሁ እያለ በየቀኑ በሥራው ኃጢአትን ተጸጽቶ በሐዘን እንባውን እያፈሰሰ እግዚአብሔር ይቅር እንዲለው ሲማጸን እንደነበረ ተናግሯል። ይህ ብቻ አይደለም። ቅዱስ ዳዊት ብዙ ሀብታትን እግዚአብሔር አምላክ ሰጥቶታል። ከእነዚህም ውስጥ ሀብተ ትንቢት። ልበ አምላክ ቅዱስ ዳዊት እግዚአብሔር አጋዥነት ሁሉን ነገር አይቷል። ያለፈውን፣ የነበረውን፣ የሚመጣውንም ሁሉ እግዚአብሔር ገልጦለታል። በመዝሙረ ዳዊቱ ላይ አስፍሮልናልና ሀብተ መንግሥት። ጻድቁ ቅዱስ ዳዊት በሳሙኤል አማካኝነት እግዚአብሔር በእስራኤል ላይ እንዲነግሥ ቀብቶታል። ከነገሰም በኋላ ለእስራኤል ሕዝቦች ጠላቶቻችሁን እየተበቀለ ድል እየነሣ ሕዝቡን ገዝቷል። ሀብተ ክህነት። ቅዱስ ዳዊት ክህነትና ንግሥናን አንድ ላይ አስተባብሮ ይዞ የኖረ ንጉሥ ነው። ሀብተ በገና ወይም መዘምረ ቅዱስ ዳዊት 10 አውታር ባለው በገና
እግዚአብሔር ምስጋና የሆኑ መዝሙሮችን ይጫወት ነበረ። በበገናውም ፈውስን ይሰጣል። በአንድ ወቅት የእግዚአብሔር መንፈስ ከሳኦል በራቀ ጊዜ ክፉ መንፈስ አስጨነቀው። የሳኦል አገልጋዮችም በበገና የሚዘምር ሰው እንዳለ ክፉውንም መንፈስ በበገናው እንደሚያርቅለት ነገሩት። ሳኦልም ይህንን በሰማ ጊዜ ደስ አለው። ይህንን የእሴይ ልጅ የሆነውን ነገረ ብል በበገናውም ብዙ ፈውስን የሚያደርገውን ቅዱስ ዳዊት እንዲያመጡለት አዘዘ። ዳዊትም በመጣ ጊዜ ያ ክፉ መንፈስ በሳኦል ላይ በሆነ ጊዜ ዳዊት በገናውን በእጁ ይዞ ይመታው ጀመር። ሳኦልም ደስ አለው፣ ከሕመሙም አሳረፈው። ክፉም መንፈስ ከእርሱ አራቀለት። ሀብተ ፈውስ ቅዱስ ዳዊት ፈውስን በበገናው እንደሚሰጥ መጽሐፍ ቅዱስ ጠቅሷል። ሀብተ መዊ ወይንም ድል መንሳት። ቅዱስ ዳዊት እጅግ ጀግና ጦረኛ ነበር። የፍልስጤማውያንን ወገን የነበሩ ጎልያድን በወንጭፍ በአንድ ድንጋይ እግዚአብሔር አጋዥነት እጥፍ የሚበልጠውን ሰው ግንባሩን በመምታት ገሎ ድል በመንሳት በፍልስጤማውያን እስራኤላውያንን ያድናቸዋል። ሀብተ ኃይል ቅዱስ ዳዊት ኃይለኛ ጦረኛ ተዋጊ ስለነበር የሄደበት በዘመተበት ሁሉ የገጠሙትን ጠላቶቹን ሁሉ በኃይሉ ድል ያደርግ ነበር። በመጨረሻም እግዚአብሔር ወዶት ልቤ ያለው ልበ አምላክ ቅዱስ ዳዊት የዘመረውን መዝሙረ ዳዊት በዘውትር ከምንጸልያቸው ጸሎቶች አንዱ በማድረግ ራሳችንን ከመከራ ጠብቅ እያለን እንዲሁም ከቅዱሳን በረከት ያሳትፈን ዘንድ እንለምን። ቅዱስ ዳዊት ጻድቃን የሰማዕታት ቅዱሳን በረከታቸው ይደርብን። እግዚአብሔር ቸርነት አይለየን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር